አሁን ላይ ሉላ የቤዛመንቷ እህቷ እንደሆነች ሁሉም አውቋል ማለት ነው። እንግዲህ አሁን ላይ ሱራፌል ሉላ የቤዛ መንታት እንደሆነች ካወቀ በኋላ እንግዲህ ቲጂ የጀመረችው ወይም ደግሞ ቲጂ ሉላን እዛ ቤት ያስገባቻት ቤዛን መስላ ሀብት ንብረቱን ወደ ራሷ ለማድረግ እንዳሰበች ካወቀ በኋላ ነው እንግዲህ ሱራፌል አሁን ላይ ቤዛን ከመፈለግ ይልቅ የጠፋችውን አሁን ላይ ሉላን ለማንም እንዳትናገሪ በማለት እንግዲህ ሀብት ንብረቱን እንግዲህ ሉላ በሷ እንድታዘዋውር እየጠየቃትና እያስገድዳት ነው ያለው። ስለዚህ ሱራፌል እስከዛሬ ድረስ እንግዲህ ቤዛን ሳይሆን ገንዘቧን ነው የሚወደው ብለን ነው እንግዲህ ይሄንን ነገር ካየን በኋላ ያሰብነው። እንግዲህ ሉላ እንደሆነች ካወቀ በኋላና የቤዛ መንታቷ ካወቀ በኋላ የሱራፌል አላማ ወይም ደግሞ እንደዚህ መቀየር ምን ሚሉት ነው እስከዛሬ ድረስ ለቤዛ እንደሚያስብና ቤዛን ማግኘት እንደሚፈልግ ከሷ ጋርም እንግዲህ ፍቅር ሆኖ ለመኖር እንዳሰበ ነበር የምናውቀው። አሁን የቤዛ መጥፋትን ተከትሎ ሱራፌል አላማው የተቀየረው ለምንድን ነው? እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ኩቻና ሳሚ ከሳሮን ሁሉን ነገር ካወቁና ከሰሙ በኋላ አሁን ላይ የሱራፌልን ነገር እንግዲህ በደንብ ሆነው አቅደው እየተወኑ ነው ያሉት። አሁን እንዳየነው ከሆነ ሳሚና ኩቻ እንግዲህ ሳሮን በነገረቻቸው መሰረት እነ ሱራፌል ጋር በመምጣት ሉላን ቤዛ እያሉ እያስመሰሉ ነው እየተወኑ ያሉ። ስለዚህ ይሄን ነገር ያደረጉት ለምንድነው? የሱራፌልን መጨረሻ ወይም ደግሞ ሱራፌል እውነትም ሉላ አይደለችም ወይም ደግሞ ቤዛ ነች ብሎ እያስመሰለ ከሆነ ስለዚህ ሀብት ንብረቱን ወይም ደግሞ የቤዛን ይፈልጋል ብለው እንደሚያስቡ ነው ማለት። ስለዚህ አሁን ላይ እንግዲህ ሳሚ ቲጂን መቼም ቢሆን እንደማይለቃትና ሱራፌልም ቢሆን እንግዲህ ሐሳቡን ከቀየረ ወይም ደግሞ ለቤዛ ያለውን እምነት ከተወና የቤዛን ሀብት ንብረት ከፈለገ ቤዛን ትቶ አሁን ላይ ሳሚም ይቀየርበታል፣ ኩቻም ትቀየርበታለች፣ እንደገና ሳሮንም ለሶስት ይቀየሩበታል ማለት ነው። ስለዚህ ሳሚ አሁን ላይ የሚፈልገው ነገር ቢኖር የቤዛን ማግኘት ነው። አሁን ላይ ቤዛ ጠፍታለች። ስለዚህ አማራጫቸው አሁን ላይ መሆን ያለበት ቤዛን ፈልጎ ማግኘት ነው። እነ ኩቻና ሳሮን ደግሞ አሁን ላይ ሉላን እንደምንም ብለው አረጋግተዋት እንግዲህ ስለ ሁሉም ነገር ስለተፈጠረው በደንብ እሷን ቁጭ ብለው በማውራት ከዛ ቤዛ የጠፋችበትን ወይም ደግሞ ማን እንዳንገታት ካወቁ በኋላ ቲጂን እንግዲህ ሳሚ እንደምንም ብሎ አወታቶ ቤዛ የታገተችበትን ቦታ ከጠቆማት እዛ ጋር ደግሞ ያው ስለተገጨች ቤዛ እዛ ጋር የተፈጠረው ነገር የሚያውቁ ሰዎች ሊኖሩ ስለሚችሉ የቤዛን ዱካ ሊያውቁ ይችላሉ ብዬ ነው ማስበው። አሁን ላይ ሉላ በሱራፌል ባህሪ መቀየርና አላማውን መርሳት ደንግጣለች። ምክንያቱም ከቲጂ ጋር ሲጨቃጨቁ የነበሩት ስለ ቤዛ እንደሚጨነቅና ቤዛን እንደሚወዳት ነበር እንግዲህ ከሉላ ጋርም እያስመሰለ የነበረው። ነገር ግን አሁን ላይ ሉላ መሆኗን ካወቀ በኋላ ቤዛ እዛ ቤት እንደሌለች ካወቀ በኋላ ግን ለገንዘብና ለንብረቱ ሉላን ሲነግራት ሉላ ደንግጣለች። እውነትም ሱራፌል እያስመሰለ ነው እንዴ እስከዛ ድረስ ያለው የሚለውን ነገር ነው የገመተችው። አሁን ላይ ሉላ እያለች ያለችው ምንድነው? ከገንዘቡ ይልቅ መጀመሪያ እህቴን እንውጣና እንፈልጋት የት እንዳለች ብላ ነው ለእህቷ ያስቀደመችው። ነገር ግን ሱራፌል አሁን ላይ ሉላን ምንድን ያደረጋት ነው ያላት? በአክስትየው ዘርፌ እንግዲህ አክስትየውን እንደሚያሳክማት ቃል በመግባት አሁን ላይ ሉላን እንግዲህ እንደ ቤዛ እንደተወነችው አሁን ላይም እንድትቀጥልና የቤዛን ፊርማ እንድትፈርምና ሀብት ንብረቷን የቤዛን እሱ ለመውሰድ እያሰበ ነው። በጣም ከባድ ሰው ነው ሱራፌል። እኛ የጠበቅነው አይደለም። እንግዲህ እኛም ከዚህ በፊት ያኔም ሱራፌል እያስመሰለ እንደሆነ ተናግረን ነበር። አሁንም ያንን ማስመሰሉን እንግዲህ ቤዛ በሌለችበት ሁሉንም ነገር ቀጥሏል ማለት ነው። ስለዚህ አሁንም ሱራፌል ከነ ዶክተሩና ከቲጂ ያላነሰ ተግባር ነው እያደረገ ያለው። ምክንያቱም ቲጂ አላማዋ የቤዛን ሀብት ንብረት መውሰድ ነበር። እንደገና ዶክተሩ ደግሞ ቤዛን ገሎ ቤቱን ሁሉም ንብረቱን ለመውሰድ ነው። ስለዚህ ሱራፌልም አሁን ላይ ምንድነው የሚያደርገው? የቤዛን ንብረትና የቤዛን ሀብት በሙሉ ለመውሰድ ነው እያኮበኮበ ያለው። ስለዚህ ሱራፌል ከቤዛ ይልቅ ሀብት ንብረቱን ፈልጎ ቤዛን ፈንግሏታል ማለት ነው። አሁን ላይ የቤዛ መኖር በህይወት መኖርና መሞቷ አይታወቅም። እስካሁን ስለሷ ምንም ኢንፎርሜሽን ያየነው ነገር የለም። ነገር ግን የቲጂ አጋች እንዳለው ያው በመኪና ብትገጭም
የመትረፍ እድሏ ከፍተኛ ነው ብሎ እንደተናገረ አይረሳም። ስለዚህ በእኛ በኩል ቤዛ ትሞታለች ብለን አናስብም። እንደገና መታ ሁሉም ነገር ታስተካክለዋለች ብለን ነው የምናስበው። ነገር ግን በተፈጠረባት አደጋ ሁሉም ነገር ከረሳች ለሷ ይሄ ነገር ከባድ ነው የሚሆነው። አሁን ላይ ሳሚ እንግዲህ ሱራፌልን በመቅረብ ሁሉም ነገር እንግዲህ ቤዛ እንደሆነችና አሁን ላይ ቤዛ ምንድነው እንደነቃች እየነቃች ነው ወይስ እንደ ድሮ ነው እያለ እንግዲህ ሱራፌልን እያወራው ነው። ነገር ግን በመሃል እንግዲህ ምንድነው ያለው ቤዛ ጠፍታለች እንዴ ምናምን የሚል ነገር አንስቶበት ሱራፌል ደንግጧል። ስለዚህ ሱራፌል አሁን ላይ ሳሚን ሊጠረጥረው ይችላል። እውነቱን አውቋል እንዴ የሚል ነገር ሊጠረጥር ይችላል ብዬ ነው ማስበው። እንግዲህ ኩቻና ሳሮንም በቻሉት አቅም እንግዲህ ሉላን እንደምንም ብለው አነጋግረው በእነሱ መንገድ እንድትሄድ ማድረግ ይችላሉ ወይ ነው ማስበው። እንግዲህ ሉላ ለሱራፌል እንግዲህ ከቲጂ አስቀድመው ሊነግሩት እንደነበርና እንግዲህ አከስተየው ዘርፌ ያንን ነገር ጥላ ወደ ሌላ ቦታ መሄዷን ተናግራለች። ስለዚህ ሱራፌል መጥቶ ሉላ ላይ ሊጮባ ሲል ሉላ ቀድሞውኑ ልትናገር እንደነበርና ሁሉም ነገር ስትል ለአክስቷ እንደሆነችና አክስትየው ደግሞ ባለቀ ሰዓት መንታ እህቷ እንደሆነች ቤዛን ከነገረቻት በኋላ ነው ያንን ነገር ማድረግ ያልቻለችው ማለት ነው እንጂ ያ ሁሉ ሴራ እንግዲህ የቲጂ እንደሆነ ለሱራፌል ነግሯለች። ሱራፌል ግን ያ ቲጂ ያኑላ ስራ እየሰራች እንዳወቀ ነገር ግን እሱ አሁን ላይ ለራሱ እያመቻቸ መሆኑን በጣም ከባድ ነገር ነው ሱራፌል እያደረገ ያለው። ነገ ቤዛ ብትመጣ ይሄን ነገር ከነሳሚና ከነኩቻ ከሰማች ሱራፌልን ወደዛ ማለቷ ስለማይቀር ሱራፌል የሚያደርገው ተግባር በጣም ከባድ ነው። ስለዚህ ከቲጂ ያላነሰ ተግባር ነው አሁን ላይ ሱራፌል እያደረገ ያለው። ምንም ከቲጂ እየተማረና ቤዛን ለመካስ እየመጣ ሳይሆን ቤዛን የሚፈልጋትና እውነትስ የሚወዳት ቢሆን ኖሮ ከሉላ ጋር ሄደው በፈለጓት ነበር። ስለዚህ እውነትስ አይወዳትም ሱራፌል እስከዛሬ ድረስ ቤዛን ሳይወዳት ሀብትና ንብረቷን ነበር የፈለገው ብዬ እንዳስብ ነው እኛም ያደረገን ይሄ ተግባሩ። እንግዲህ ሳሮን እዛ ቤት መኖሯ በጣም ጠቅሟል። ምክንያቱም ያቺ ልጅ እንግዲህ ብዙ ጊዜ ቤዛን ስታወራት ሉላን ማለት ነው እንግዲህ ስትርበተበትና ሌላ ነገር ስታወራት ነበር ማለት ሁሉም ነገር ስትነግራት እንደ አዲስ ሰው የሆነችባት ስለሆነ ሳሮን መጀመሪያም ጠርጥራ ነበር። ነገር ግን አሁን ላይ ሉላ እንግዲህ ሱራፌል መጥቶ እዛ ቤት ሉላ እያለ ሲጮ ሳሮን በመኖሯ ሁሉም ነገር አውቃለች። ሱራፌል አሁን ላይ የቤዛን ሀብት ንብረት ከሉላ መቀበል እንደሚፈልግና ያቺ ሴት ደግሞ ቤዛ ለመሆኗና መንታቷ ሉላ መሆኗን ሁሉም ነገር ማወቋ ለቤዛም ቢሆን ይጠቅማታል፣ ለሉላም ቢሆን ይጠቅማታል። ያንን ነገር ባታውቅ ወይም ባሰማ ኖሮ ነሳሚና ኩቻ ይሄን ነገር አያውቁትም፣ ለቤዛም አይደርሱላትም ነበር ማለት ነው። ስለዚህ ሳሮን ያንን ነገር ማወቋና መስማቷ ሳሚና ኩቻ እንዲሰሙና ይሆን ነገር ማድረግ እንዲችሉ ጠቃሚ ነገር ነው ማለት ነው። ሱራፌልም የሆነ ሰዓት እንግዲህ ሳሮንን ጠርጥሯን ነበር። የምናወራውን ሰምተሽ ነበር እንደገና ደግሞ ወይስ አልሰማሽም የሚለውን ነገር ጠይቋት ከሷ እንግዲህ ሰምታ ይሆን አልሰማችም የሚለውን ለማጣራት እየጠየቃት ነበር። ምክንያቱም ሉላን ወደዛ ወስዶ ደብቆ አሁን ላይ እንደ ቤዛ ሆነች ተውኝ እያለ አሁን ላይ የሚፈልገው ብርና ገንዘብ የሀብቱን በሙሉ ንብረቱን የራሱ ለማድረግ እንደፈለገ ነው ያኔ ተደብቃ ሳሮን ይሄን ሁሉ ነገር ሚስጥር የሰማችው። ስለዚህ ለሳሮን እዛ ቤት መኖሯ በጣም አሪፍ ነበር ማለት ነው። ሉላ እንግዲህ የእህቷን በህይወት መኖርና አለመኖር ማወቅ እንደምትፈልግና አሁን ላይ ደግሞ ከዚህ በፊት ወይም ደግሞ ሱራፌልን ቤዛ ከማግባቷ በፊት ሀብት ንብረቱ የሷ ብቻ እንደሆነ ያንን ነገር ደግሞ አሁን ላይ ማድረግ እንደማትፈልግ ነው እየነገረችው ያለችው። ሉላ በዚህን ያክል ሱራፌል ተቀይሮ እንደዚህ መሆኑ አስገርሟታል። ምክንያቱም ለሱራፌል አዝነው ነበር እንግዲህ የቲጂን መጥፎ ተግባር ትተው ለሱራፌል ሊነግሩት የነበረው። ነገር ግን አሁን ላይ ሱራፌል ደግሞ በዚህን ያክል መቀየሩ ቲጂ እውነትስ ልክ ናት ብለው ልታስብ ትችላለች ማለት ነው ሉላ። ስለዚህ አሁን ላይ ሱራፌል ቢያስገድዳትም እንግዲህ ሀብት ንብረቱን የቤዛን በሙሉ ፈርመሽ ለኔ ተወስጂኛለሽ ጠበቃው ጋር እንደውላለን ብሎ ቢያስገድዳትም ነገር ግን አሁን ላይ ሉላ ያንን ነገር ለማድረግ ፍላጎትም የላትም እንደገና የምታደርግም አይመስለኝም መቼም ቢሆን። ምክንያቱም አሁን ላይ ሳሮንና ኩቻም ሉላ እንደሆነች ካወቀች እንግዲህ ስለዚህ ሁሉም ሚስጥር ለነ ሳሮን ልትናገር ትችላለች። እነ ኩቻና ሳሮንም የራሳቸውን ነገር ያደርጋሉ። ሳሚም እንደሚታወቀው እንግዲህ በራሱ መንገድ የሱራፌልን ውሸትነትና የሱን ስራ
በአጭር ጊዜ ውስጥ አውቆ እንግዲህ ሱራፌል የእጁን ያገኛል ብዬ ነው ማስበው። እናንተም እስቲ በዛሬው ክፍል ቤዛ ላይ ሐሳብ አስተያየታችሁን የተሰማችሁን በኮሜንት ማስቀመጣችሁን እንዳረሱ። በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።